ጋይስ አሁን እንግዲህ አዲስ አበባ ገብቼላችኋለሁ ፋይናሊ። ከፖሊስ እስከ ሴኩሪቲ በቃ ለገንዘብ ያላቸው ፍቅር ጋይስ ፍቅር አይደለም ማለት። ፖሊስ ያለበት አካባቢ ሰላም የለም ነው የሚሉት። ዶንት ዩ ባይ ሚ ሳምቲንግ ይላል ይመጣል ማለት ነው። ከኬንያና ከናይጄሪያ ይቺ ሀገር በምንጣሟ እንዴት እንደምታምር ማርያምን። እሺ ብርቅ ያለች ሀገር እኮ ነች። አንተ ጽድት ያለ ሳሎን ነው ያለን። ቲቪያችን እዚህ ጋር ትልቅ ኢንች ቲቪ አለ። እዚህ ጋር ወንበሮች አሉ። ይሄ ሩም ግን ስንት መሰላችሁ? አምና 100% ሹር ግን ወደ 150 ሺህ ብር ምናምን መሰለኝ። ቻናል ተከታታዮች ዛሬም እንግዲህ ባበደ ቪዲዮ ከኤርፖርት ተመልሰናል ማለት ነው። ዛሬ ያለነው ጋይስ አቡጃ ኤርፖርት ነው። የምንሄደው ደግሞ ወደ ኢትዮጵያ ነው። የናይጄሪያ ቆይታችንን ጨርሰን ማለት ነው። ቦታችንን ቼክ እናድርግ። ቦርዲንግ የምንገባበት ገና አልተጻፈም ታውቃላችሁ፣ የኢትዮጵያ ቦርዲንግ ማድረጊያ። ለማንኛውም ግን ዛሬ ወደ ኢትዮጵያ እየሄድኩላችሁ ነው። ናይጄሪያ የነበረኝ ቆይታ አሪፍም ነበረ፣ የሚያስጠላም ነበረ። እንዴ ጋይስ ለገንዘብ ያላቸው ፍቅር ከፖሊስ እስከ ሴኩሪቲ ከሴኩሪቲ እስከ ምን በቃ ለገንዘብ ያላቸው ፍቅር ጋይስ ፍቅር አይደለም ማለት ነው። እንዴ በጣም ነው የሚጋተቷችሁ፣ በቃ ምንም ነው የማይፈቷችሁ። እና እስቲ እዚህ መጽሐፍ እንፈልግ። አንድ አሪፍ መጽሐፍ ካገኘን ቼክ ብናረግ አሪፍ ነው። ይሄ እንግዲህ ኤርፖርት ውስጥ ያለ መጽሐፍ ቤት ነው። ኬንያ አሪፍ መጽሐፍ እንደገዛን ታውቃላችሁ። እዚህ ደግሞ ያለ ነገር እኔ ሄሎ ቴንክ ዩ እንደምታውቁት እኔ ያው ቢዝነስ ነገር ነው የሚመቸኝ። የቢዝነስ መጽሐፍ ካገኘን ቼክ እናድርግ። ይሄ እንግዲህ አቡጃ ኤርፖርት ውስጥ ያለ መጽሐፍ ቤት ነው እና እዚህ ጋር የማያቸው አብዛኞቹ መጽሐፎች እንደ እንትን ናቸው፣ ፊክሽን፣ ታሪክ ምናምን። ይሄ ስለ ክርስቲያኒቲ የሃይማኖት መጽሐፍ ምናምን ናቸው። ደህና ነገር ካገኘን እንፈልግ። ሶሪ yeah, I was looking for business books. Okay, right here. ያው ጋይስ እዚህ ጋር አሉላችሁ። 021 አለ እዛ ጋር የምፈልገው መጽሐፍ the ease አለ the lean startup everything እዚህ ጋር አሉ ጋይስ። ስለዚህ እስቲ አይታይ ታርጌ ካገኘው ገዛለሁ ጋይስ። ያው ገዝቼው አረፍኩላችሁ። መጽሐፍ ወደ 3-4 መጽሐፍ አገኘው እዚህ የምፈልገውን አሳያችኋለሁ። እሱንም አሁን ኦልሬዲ ወደ ኤርፖርት እየገባሁኝ ነው። አሚን ወደ ፕሌን ቼኪን እያረኩኝ ነው እና እንገናኛለን ጋይስ። እዛ ኢትዮጵያ ስደርስ ነው የማገኛችሁ። ሆቴል ምናምን አሳያችኋለሁ። የትም እንዳትሄዱ። እየተጓዝን ነው ጋይስ። ያውላችሁ ያምራል በጣም ግን እንትኑ አይ ዶንት ኖ ሜቢ የሰሩበት አሰራር ይሁን አላውቅም፣ ግን አሪፍ ነው በጣም ደስ ይላል። እዚህ አሁን አይ ቲንክ ባስ ነው የምንጠብቀው። ከዚህ በኋላ ባሳችንን ጠብቀን ፏ ብልጭ ብለን ወደ ሀገራችን እንገባለን ማለት ነው ጋይስ። አሁን እንግዲህ አዲስ አበባ ገብቼላችኋለሁ ፋይናሊ ይላል እና ያው ከመሸ ነው የገባሁት ማለት ነው ጋይስ። በዛ ላይ ደግሞ ጋይስ ፍላይቱ የ4 ሰዓት ፍላይት መስሎኝ ማለት ነው። ኦልሞስት አጠቃላይ 8 ሰዓት በሉት የበረር ነው እና አሁን ከምሽቱ 3 ሰዓት ከ40 ነው አዲስ አበባ ውስጥ። አዲስ አበባ እንደተለመደው አሸብርቃለች እንደምታዩት። እንግዲህ የማታው አዲስ አበባ ኤርፖርታችን እዛ ጋር አለ፣ በዚህ ጋር ደግሞ ሰፈራችን አለ እና አሁን ቤልት ሰር ተባልኩ ጋይስ። ናይጄሪያ ፒስ ነበረ፣ መጣው ደግሞ እዚህ ቤልት ላሰር። የምር ናይጄሪያ ማለት ነው ልንገርህ፣ ቤልት ማሰር የለም፣ ትዝ አይልም፣ ስፒድ የለም እና ትራፊክ ያለበት ወይ ደግሞ ፖሊስ ያለበት አካባቢ ሰላም የለም ነው የሚሉት። ለምን እንደሆነ ታውቃለህ? ለፎሪነር ራሱ ማለት ነው። ፖሊስ ካለ ሰላም አይሰማም። ለምን? ከፎሪነር ራሱ ይሄ ኮራፕሽን ይጠይቃሉ ማለት ነው። መላ እኔ አሁን ስመለስ ይኸው በር ላይ ስገባ ማለት ነው ወይ አዩ ፎም ምናምን ይለኛል። ከዛ ላይ አም ፍሮም ኢትዮጵያ ምናምን ነገር ስትላቸው ማለት ነው ኦኬ ዶንት ዩ ባይ ሚ ሳምቲንግ ይላል ይመጣል ማለት ነው። ባይ ሚ ኮፊ ምናምን። ኧረ በጣም እንዴት እንደሚያናዱ ማለት ነው። ብቻ ጋይስ አዛ የሆነ ሀገር እንደሆነ ነግሬያችኋለሁ። አሁን አዲስ አበባን ትንሽ ጎብኙ፣ ከዛ በኋላ እራት እንበላለን፣ ሆቴል እንሄዳለን ምናምን። ኢነርጂ ጥግ ድረስ ነው። ጋይስ ከኬንያና ከናይጄሪያ ይቺ ሀገር በምንጣሟ እዚህ ሀገር ወጣቶች
እንዴት እንደምታምር ማርያምን። እሺ ብርቅ ያለች ሀገር እኮ ነች አንተ። ኧረ ወደዛ ምንም እስቲ አሁን ሄደል ደግሞ አያታለሁ። ሩዋንዳ እንኳን አልሄድም በአሁኑ ግን መሄዳችን አይቀርም። ታንዛኒያ በጣም ነው የምታምረው ተብሏል። ማርያም ታንዛኒያማ እንትን ሰውዬ ነው ያሉት። እንግዲህ ራት ለመብላት ወደ ቃተኛ የሚባል ቦታ መተናል እና ሩማችንን አሳያችኋለሁ። ነገ በጣም ነው የሚያምረው። ይስ ላይክ ገስት ሃውስ ምናምን ነገር ነው። ካሳንቺስ አካባቢ ነው ያለው። እስቲ አሳያችኋለሁ እሱን። በተረፈውን ምግብ ለመብላት የናይጄሪያን በደል ልንበቀለው ነው ሀገራችን ላይ እላችኋለሁ። ይኸው ጋይስ የትልቅ ሰው ምግብ ጣራው እንዲ እንዴት አደራችሁ ጋይስ? አሁን ሻወሬን ወስጄ ነቃ ብዬላችኋለሁ። ይሄ እንግዲህ ሁለተኛ ቀኔ ነው አዲስ አበባ ከገባው ማለት ነው። አሁን ቤቱን ላሳያችሁ፣ ያረፍንበትን ቤት ማለት ነው። ይሄ ላይክ አሁን እንዴት እያደረግን ነው መሰላችሁ? 3-2 ሆነን ስንመጣ እንደዚህ ገስት ሃውስ ወይ ኤርቢኤንቢዎች ምናምን እንይዛለን እና በጣም አሪፍ ኤርቢኤንቢዎች አሉ። የባለፈውን አይታችሁታል። እዛ ቦሌ ሴንቹሪ ነበረ ቢልዲንግ ላይ። አሁን ደግሞ እዚህ ካሳንቺስ አድርገነዋልና ዩናይትድ ኔሽን ስለሆነ ስራችንም ለዛው ብለን ካሳንቺስ አድርገነዋልና ቤቱ አሪፍ ነው። ባልደረቦች አልመጡም፣ እኔ ብቻ ነኝ ያለሁት። ግን የተወሰነ ላሳያችሁ። በዚህ ጋር ትገባላችሁ። ከዛ እዚህ ጋር ኪችኑ አለ፣ ፍሪጅ ምናምን ሁሉም ነገር የተሟላ ነው። እዚህ ጋር ጀስት ኩክ ማድረግ ትችላላችሁ። ውሃችሁ አለ፣ ላይክ ኤቭሪቲንግ እዚህ ጋር ተሟልቶላችኋል። ቅመሞች አሉ። ብቻ እዚህ ጋር ሁሉም ለኪችን የሚያስፈልጉ ነገሮች አሉ። ከዛ በጣም ደግሞ ለኛ የሚያስፈልገን ነገር ላውንድሪ ነው። ምክንያቱም ብዙ ሙቭ ስናደርግ ስለነበረ ላውንድሪ በጣም ያስፈልገናል፣ ልብሶቻችንን ምናምን ማጠብ ስላለብን ማለት ነው። እና እዚህ ጋር ላውንድሪዎች አሉ ማለት ነው። እዚህ ጋር መታጠቢያም አለ። ከዛ እዚህ ጋር ቴብል አለ። እዚህ ጋር ያው ሼር የምናደርገው ምግብ የምንመገብበት ቴብል ይሆናል ማለት ነው። እዚህ ጋር ደግሞ እንደምታዩት ያው ሳሎን በሉት፣ ጽድት ያለ ሳሎን ነው ያለን። ቲቪያችን እዚህ ጋር ትልቅ ኢንች ቲቪ አለ። እዚህ ጋር ወንበሮች አሉ። እዚህ ጋር ኤቭሪቲንግ አለ። በጣም አሪፍ ነው በጣም ማለት ነው። በዚህ ጋር ስንመጣ እንግዲህ መኝታ ቤቶቹ ናቸው የሚቀጥሉት። እዚህ ጋር ፈርስት መኝታ ቤት አለ፣ አንድ አልጋ፣ እንደን መስኮት፣ ልብስ መሰቃቂያ አለ። እንደን እዚህ ጋር ሻወር አለን። ይሄ ሻወር ቤታችን ነው። እዛ ጋር በዚህ ጋርም እንደዚሁ አንድ ተመሳሳይ ሁለተኛ ሩም አለን። ከዛ እዚህ ደግሞ ሶስተኛ ሩም፣ ይሄኛውን ሩም ነው እኔ ያስኩት ማስተር ሩም ትላላችሁ ያ እና በዚህ ጋር ያው መስኮታችንን ስንከፍተው እንደዚህ ያው ቪው ነገር አለን። ሁለተኛ ፍሎር ስለሆነ ይሄ ያን ያክል በጣም የተጋነነ ቪው አይደለም ያለው፣ ግን ደግሞ ያው ወጣችሁ ፎቆቹን ስታዩቸው በጣም ደስ ይላል ማለት ነው። ከሞላ ጎደል ይሄን ይመስላል ሩሙ። እና ዛሬ እሁድ ስለሆነ ዛሬ ምን ላደርግ አስቤያለሁ መሰላችሁ? ፋሚሊን ላያቸው አስቤያለሁ። ምክንያቱም ላያቸው የምችለው ዛሬ ብቻ ነው እና ዛሬ አትሊስት አንድ አፍታ እነሱ ጋር ሄጄ ቼክ አድርጊያቸው ምናምን ነገር እመጣለሁ ብያለሁኝ። ስለዛ ጉዟችንን ወደዛ ነው የምናደርገው ማለት ነው። እና ይሄ ሩም ግን ስንት መሰላችሁ? አምና 100% ሹር ግን ወደ 150 ሺህ ብር ምናምን መሰለኝ ፎር 9 ዴይስ ይሁን 8 ዴይስ ነገር የተከራዩት ማለት ነው። ያው እኔ ስላሉን የከፈልኩት እርግጠኛ አይደለም፣ ግን እዛ አካባቢ ነው። ግን አሜን ኢትስ ሶ ጉድ በጣም አሪፍ ነው በጣም ማለት ነው። ያ ጋይስ ስለዚህ እንግዲህ በቃ ልዘገጃጅና ደግሞ ወጥቼ ወደዛ ሄዳለሁኝ። ግን ሶፋር በጣም የሚያምር ሩም ነው። ዛሬ ደግሞ እንግዲህ ጋይስ ዴይ ስንት መሰላችሁ? 3 ነው 4 ከሁለት አንዱ እና በጣም ቢዚ ሆኜ ስለነበረ ማለት ነው ምንም ለእናንተ ቪዲዮ መቅረጽ ራሱ አልቻልኩም ነበረ። ግን በአጭሩ ያለነው ዩኔስኮ ውስጥ ነው ዩኤን ውስጥ ማለት ነው። እና እዛ ውስጥ ነው ያለነው። እንደምታዩት እዚህ ጋር ፒሲዎቻችንን ሴት እያደረግን ነው። ወደ ስንት ፒሲ መሰላችሁ? 35 ፒሲ ነው ሴታፕ የምናደርገው እና አሁን እዚህ ጋር የምታያቸው እንዳለ አሁን ገና ፈርስት ስቴጅ ላይ ነው ያሉት፣ አላለቁም። ከዚህ በኋላ ነው ገና ደግሞ እየተሰሩ የሚሄዱት ማለት ነው። እኔም ደግሞ እዚህ ጋር ሌሎች ስራዎችም ይሰራሉ። እዚህ ጋር ደግሞ እንደዚህ ፒሲዎቻችን ምናምን ይደረጋሉ። እዚህ ጋር የምታዩቸው አክሰስ ፖይንቶች ደግሞ እኛን የሚጠብቁ ናቸው።
ከዛ በኋላ ደግሞ እዛ ጋር ባትሪ አለ። ሁሉም ገና ማለቅ አለባቸው ማለት ነው። እነሱ ነገሮች ምናምን እናደርጋለን። ከሞላ ጎደል ግን በጣም አሪፍ እየሄደ ነው። ዛሬ ደግሞ እንግዲህ እስከ ምሳ ሰዓት እስከ ማታ ድረስ ይሄንን ከሰራን በኋላ ደግሞ እንቀጥላለን ማለት ነው። እኔም ሌላ ቪዲዮ ቀርጽላችኋለሁ። ሜይ ቢ በኋላ ምሳ ስንበላ ምናምን አሳያችኋለሁ የዩኔስኮ ምሳ ምን እንደሚመስል። ያ ጋይስ፣ ለማንኛውም ጉዟችን እንደቀጠለ። ምሳ ሰዓት ጋይስ ሳልቀርጽላችሁ ረሳኋችሁና አሁን ኦልሬዲ ጨርሰን እየወጣን ነው የመጀመሪያ ቀናችንን። ከዛ ደግሞ እንቀጥላለን። ነገም እዚሁ ነን፣ ከነገ ወዲያም እዚሁ ነን እና እስቲ አሁን እንወጣለን ማለት ነው ከዚህ ከዩኔስኮ። አሁን ጋይስ እየወጣን ነው እና ስንተኛ ቀን እንደነገርኳችሁ ሶስተኛ ቀናችን እየወጣን ነው ከዩኔስኮ። ላስጎብኛችሁ ትንሽ ውስጡን። ይሄ ፎቅ ነው ምናምን ነገር ከዚህ በፊት እንደነገርኳችሁ ማለት ነው በሀገር ነው የተሰየሙት ማለት በአፍሪካ ሀገራት እና ሁሉም ፎቆች ጋር ስትሄዱ ኮንጎ፣ ኒጀር ምናምን ብቻ ስማቸው እንዳለ እንደዛ ነው። ከዚህ በፊት አሳይቻችኋለሁ እሱን አይደለ? እና ውስጡ ደግሞ ማለት ነው ጋይስ በጣም ሰፊ ነው። በጣም የመጨረሻ ሰፊ ነው ማለት እና አሁን 5 ሰዓት ስለሆነ መውጣት ያለብን እየሮጥን ነው። በዛ ላይ ትናንትናም ዝናብ እየጣለ ነበረ፣ ዛሬም እየጣለ ነው፣ ነገም ይጥላል። ብቻ ይሄን ሰሞን እንዳለ ዝናብ ይጥላል ማለት ነው። ይሄ ነው የነበርነው፣ ከዚህ ጀርባ ነው። ይሄ ደግሞ ባለፈው ገብተንበት ማለት ነው ጋይስ ትልቅዬ ሆል ነው። ይሄ መሰብሰቢያ ነገር ነው። ዛሬ ጋይስ ስንተኛ ቀን መሰላችሁ? ወደ ኦልሞስት 5 ቀን አለፈኝ ጋይስ ከመጣሁኝ እና ረሳኋችሁ። ስራ ሲበዛ እንዳያችሁት በጣም ቢዚ ነው። ምንም እንትን ልላችሁ አልቻልኩም እና ዛሬ ደግሞ እንግዲህ ቅዳሜ ቀን ነው። የተወሰነ እረፍት ነገር ነው እና የልጅ ታውቁታላችሁ። አሁን ወደ ቦሌ እየሄድኩላችሁ ነው እና ዝም ብዬ መንገድ ላሳያችሁ ብዬ ነው። ጋይስ ዛሬ ደግሞ ማለት ነው እዚህ ካፌ መጥቼ ነው እየሰራው ያለሁት። ሴላቪ የሚባለው ካፌ ያወቃችሁት? እዚህ ጋር እየሰራው ነው። እዚህ ጋር ደግሞ መንገዶች አሉ። አዲስ አበባችን እቺ ስኩተር ባይ ዘ ወይ ማለት ነው በጣም ትሬንድ ሆናለች አሁን ያለፈችው ስኩተር እና እንደምታዩት ያው አዲስ አበባ ከዚህ በፊት እንዳሳየዋችሁ ነች። በጣም አምሮባታል። ባለ ስኩተሮች በዝተዋል። በዛ ላይ ማታም ቀንም በቃ ሰው በሽ ነው ያለው ማለት ነው እና ደስ ይላል በጣም። ያ ጋይስ ብቻ እዚህ እየሰራሁላችሁ ነው ያለሁት። ከዛ ደግሞ ስንት ቀን ቀረ ይመስላችሁ? ነገ እሑድ ነው፣ ነገ አለው። ከዛ ከነገ ወዲያ ደግሞ ሰኞም አለው። ማክሰኞ ሄዳለሁ፣ ቪዛ ምናምን ዘገየብኝ። ወደ ካሜሮን እንጓዛለን። የኢትዮጵያ ቆይታችንን ደግሞ በደንብ በሰፊው የምናወራበትና የምነግራችሁ ነው። የትም እንዳትሄዱ። ዛሬ ጋይስ 6ኛ ቀኔ ነው፣ እሁድ ቀን ነው ማለት ነው እና ጠዋት አክቹሊ ቀርጬላችሁ ነበር መሰለኝ ወይ ትናንትና አዶን ነው። ብቻ አሁን ፍሬንድሺፕ ፓርክ ውስጥ ነው ያለ ነው እና በጣም ያምራል ጋይስ። አሳስቶኝ ይሄ ልጅ የህፃናቶቹ ውስጥ ነው ያመጣኝ ማለት ነው እና ሶፋር ውስጡ በጣም አሪፍ ነው። እንደምታዩት ጽድት ያለ አካባቢ ነው፣ በጣም ነው የሚያምረው። ከዛ እዚህ ስፖርት መስሪያ ያገኘንና ማለት ነው እስቲ ስፖርት ልንሞክርላችሁ ነው ጋይስ። ጋይስ እዚህ ፓርክ ውስጥ ዘልዬ የመጨረሻ ቀን ነው ብዬ በስማ እንሽላሊት እዚህ ጋር ገባች። ቆይ ይዤ አመጣላችኋለሁ። ይታለች። ለማንኛውም ጋይስ ኧረ በስማ እንዴት እንደደከመኝ ታውቃላችኋ። ግን እዚህ በተለይ ኢትዮጵያ ማለት ነው ከፍ ያለ ቦታ ስለሆነ ከፍ ነው ዝቅ ብቻ ኦክሲጅን ያጥራል እዚህ ማለት ነው እና ለዛ ነው ቶሎ የሚደክማችሁ። ብቻ እንደምታዩት ፍሬንድሺፕ ፓርክ የህፃናቶቹ ነው። ይሄ ልጅ ያመጣብኝ ቦታ ማለት ነው። የትላልቆቹ ደግሞ ታች ነው። እሱ ጋር ደግሞ ምንሄድ አይመስለኝም ከዚህ በኋላ። ብቻ ግን ፍሬንድሺፕ ይመስላል። ዛሬ ደግሞ
የተፈጠረውን ነገር ልንገራችሁ ጋይስ። ስንተኛ ቀን መሰላችሁ? ኦልሞስት አንድ ሳምንት አለፈኝ፣ 7ኛ ቀን ማለት ነውና ነገ ነበር ልሄድ የነበረው። ከዚህ በፊት እንደነገርኳችሁ ቪዛችን አልደረሰም። ስለዛ እዚሁ ከነሱ ጋር ለመጨረስ እየታገልኩላችሁ ነው ማለት ነው። እና እንደምታዩት ይሄ ነው ቫይቡ፣ የዛሬው ቫይቡ። ዌል እንግዲህ ቤተሰቦቼ ዛሬ ዴይ ስንት እንደሆነ አላውቅም። ምናልባት ኦልሞስት ሳምንት አለፈኝ። አሁን ዛሬ አርብ ቀን ነው። ስለዚህ ሳምንት እንዳለፈኝ ነው የምቆጥረው። ለማንኛውም ጋይስ የኢትዮጵያ ቆይታችን ይሄን ይመስል ነበረ። ከሞላ ጎደል ነገሮች ብዙም እንደፈለኳቸው አልሄዱልኝም። ያሉንን ስራዎች ምናምን እዚህ መስራት የነበሩብንን ስራዎች ምናምን ጨርሰናል። ግን ደግሞ እንደነገርኳችሁ ለምሳሌ ካሜሮኑ ተሰርዞብን ኦንላይን ያስተማርኩት እዚህ ቀኑ ሙሉ። ሌሎችም ብቻ አንዳንድ ያልተሳኩልኝ ነገሮች አሉ። ማንንም አላገኘውም፣ የትም አልሄድኩም ምናምን። አንድ ሰው ብቻ ነው ያገኘሁት። ያው ብቻ አሪፍ ነበረ፣ እግዚአብሔር ይመስገን። ሁሉም ነገሮች ጥሩ ነበሩ፣ እግዚአብሔር ይመስገን። ትናንትና ጾም መያዣ ነበረ፣ ዛሬ ጾም ገብቷል። የፍልሰታ ጾም ገብቷል። እንጾማለን አንጾምም እግዚአብሔር ነው የሚያውቀው። የሚበላ ነገር ካገኘን እንጾማለን። እስካሁን ባለኝ ሁኔታ ለመጾም ነው እየጾምኩ ነው ያለሁት። ግን ዛሬ ወደ ታንዛኒያ ልሄድ ስለሆነ እዛ ታንዛኒያ የሚመገበው ምን አለ የሚለውን አብረን እናያለን። ግን በተቻለን አቅም 100% ይፈርታችንን እናወጣለን ለመጾም። ለማንኛውም ጋይስ ዛሬ ወደ ታንዛኒያ ሄዳለሁ። የኢትዮጵያ ቆይታ እዚህ ጋር ያበቃል ማለት ነው። ከታንዛኒያ መልስ ቀጥታ ወደ ጃፓን ነው የምንመለሰው። ጃፓን እስከሚሄድ እንደቸኮልኩኝ ማለት ነው። ያ ለማንኛውም ግን ዛሬ ወደ ታንዛኒያ ዳሬ ሰላም እንሄዳለን ማለት ነው። የኢትዮጵያ ቆይታችን ይህን ይመስል ነበረ። አይ ሆፕ ብዙ ነገር አልቀረጽኩላችሁም፣ ግን ያ ኢትስ ኖት ባድ። አይ ሚን የተሻለኝን ሞክሬያለሁኝ። ከሌሎች ቪዲዮዎች አንጻር ያው ትንሽ የተሻለ ይሆናል ብዬ አስባለሁኝ። ቪዲዮውን ስላያችሁት አመሰግናለሁኝ። እኔን ሰፖርት ማድረግ የምትፈልጉ ከሆነ ይሄንን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።